ስቲል ነው ይወደኛል ይመስለኛል። ገኒ አሁን አልፈልግም ምናምን እያለ ያለው እኔ እንዴት ነው ፈርዘር ገፍቼ ስለሄድኩኝ ነው እንጂ ነገሮች ሆነው ይስተካከላሉ እና ደግሞ እኔ መለማመጥ ምናምን ያልሽው ደግሞ እኔ የልጅ አባት ነው ኖርማል ነው አይደለም። እኔ የልጄን አባት ማንም ከመንገደኛ መታ አብረን ምናምን እያለች እግሩ ስር ተደፍታ ያለቀሰችው ሴት አለች። አንቺም እኮ መጀመሪያ ወደ አብርሃም ስትመጪ እግሩ ስር ተንበርክከሽ ነበር ስታለቅሽ የነበረው። ልጁ ምን እንዳለው አናውቅም ማለት ነው። ቤተሰብ እኔ አይደለም የልጁ እናት ይቅርና ማንም መንገደኛ መታ በእግሩ ስር ተንበርክካ ታለቅሳለች ምናምን ያልሽው ሩታ፣ አንቺም እኮ መጀመሪያ ወደ አብርሃም ህይወት ስትመጪ በሄርሜላ እንደ ሄርሜላ እንኳን አይደለም እያለቀስሽ ምናምን በቃላ ወደ ኋላ መለስ አድርገን እናስታውስሽ። ረሳሽው መሰለኝ። ትላንትናውን የሚረሳ ሰው ግን ምንድን ነው የሚባለው ጋይስ? ትላንትናውን የሚረሳ ሰው ያኔ አይዶን ነው እንዴት ብዬ እንደምነግራቸው አላውቅም። ግን እንደዚህ በአሽሙድ ጋይስ ድምፄ ካልተሰማቸው ይቅርታሽ እና ሰውን በአሽሙድ ነው አስሙድ ነው የሚባለው እና እንደዚህ በእንደዚህ አይነት መልኩ ሰው መናገር እንኳን ይደብራል። ሲቀጥል ደግሞ አብርሃም በግልጽ እንደማይፈልግሽ እንዴት እንደሚጸየፍሽ አይገባሽም እንዴ? አንቺ አይገባሽም? ሩታ አይገባሽም ማለት እስከመቼ ድረስ ነው የማይገባሽ? ለምን ትተሽው አትሄጂም? በቃ ለምን ትተሽው ሲጀምር ደግሞ ማለት ነው እውነት ለመናገር ቆይ ማለት ያለ ወንድ መኖራችን ያለ ወንድ ያለ አብርሃም መኖራችን ያለ ወንድ መኖራችን አንቺ ምን ያህል እኔ እንጃ። በስማሙት ሲጀምር ለልጅሽ የምታዝኝ እናት ብትሆኚ ማለት ነው ይሄ ህፃን ልጅ ማለት ነው የማይሰማ ይመስላችኋል ጋይስ? አይታችኋል? ቪዲዮ ላስገባላችሁ ተመልከቱት። ይሄ ህፃን ልጅ ጌታን እንደ ትልቅ ሰው ነው የሚሰማ ልጁ እና የእውነት እኔ ህፃን ልጁ አሳዘነኝ። ማርያምን እውነቴን ነው አይደለም ተወልዶ እኮ ሆድ ውስጥ እንኳን መልካም ነገሮችን ነው ማድረግ ያለባት አንዲት እናት። ምክንያቱም ይሰማል ጥሩ እኔ በሃይማኖት ደረጃ እንኳን ይባላል አይደለም በኖርማል በእኛ እይታ ይቅርና ማለት ነው እና መልካም ነገርን ልጅሽን ብትመገቢ መልካም ነው ብዬ ነው የማስበው። እኔ በስማ በፈጣሪ እኔ ጋይስ ከምን እኔ እውነት ለመናገር ጌታ ምስክሬ እንደዚህ አይነት ነገር ባልሰራ ደስ ነው የሚለኝ። እውነት ለመናገር እግዚአብሔር በቃ እንደዚህ አይነት ነገር የእውነት ማለት ነው እንደዚህ አይነት ነገር ባልሰራ ደስ ይለኛል። ግን በቃ አያስችላቸውም እና እንጂ በጣም ነው የሚያስጠላው። ማርያምን በጣም ነው የሚደብረው በጣም ማለት ነው። እኛም እናንተን ተቀብለን እንደዚህ አይነት ነገር መስራታችን ምናምን ግድ ሆኖብን ነው ወደን አይደለም። በጣም ነው የሚደብረው እውነት ለመናገር እና ይሄ ህፃን ልጅ ያሳዝናል ነው የምልሽ። በቃ እኔ ህፃኑ ያሳዝነኛል። አንቺ ተግማሚ እንደፈለግሽ ግርሽና አብርሃም እንደፈለግ አብርሃም ያለ አብርሃም መኖር አይችልም እያልሽ መንገድ ላይ ወጥተሽ አልቅሽ፣ አይመለከተኝም። ምክንያቱም ግን ይሄ ህፃን ልጅ ያሳዝነኛል። አብርሃም ለህፃን ልጁ በጣም ነው በህፃኑ ምክንያት በጣም ነው አብርሃም እያዘነ ያለው። አንቺ ግን በጣም ባለጌ ሴት ነሽ። በጣም ሩታ የምትባል ሴትዮ በጣም ባለጌ ሴት ነሽ። አስረግጬ ነው የምነግርሽ። ክብር የማታውቂ ክብረ ቢስ እውነት ክብር ያላት ሴት ብትሆኝም እንደዚህ አትሆኝም። ሲጀመር ከመጀመሪያ ደረጃ እስቲ ጋይስ የሆነ ቪዲዮ ማለት ነው ይሄን ቪዲዮ እስከ መጨረሻ ድረስ አዳምጡና የሆነ ቪዲዮ የሆነች ሴት ምን ስትል ሩታን ምን ለአብርሃም ምን የሆነ ትልቅ መልእክት አስተላልፋለች እና ፕሊስ ሁላችሁም የትም ሳትሄዱ ይሄንን ቪዲዮ እስከ መጨረሻ ድረስ ማዳመጥ አለባችሁ እና ኮሜንትም ደግሞ ጻፉ እና ለአብርሃም ይሄንን ቪዲዮ ሼር አድርጉለት። ሰምቶ ይሆናል። እስቲ አብረን እናዳምጥ። ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼ እንደዛው ሩታ አንቺ ወራታ ናስታውሰሽ እንዴ በየሆቴሉ እየዞርሽ ሰማይ ላይ ቀረር ስትይ ነበረው። አንድ ሁለተኛ ነገር ደግሞ ወንድሞች ስታስደበድብ የነበረው። ሶስተኛ ነገር ደግሞ የጉደሩ ይረሳል፣ አብርሽ ይረሳዋል። ቢረሳ የራቁት ፎቶ ይረሳል። ቢረሳ አደባባይ ላይ አልፈልግም የምትይው ይረሳል። አንቺ ወራዳ ይሄ ሁሉ የአይምሮ እንትን አስቀምጠሽበት ድጋሜ ይቅርታ ብለሽ እዚህ ጋር ሲጋራ፣ እዚህ ጋር ጫት፣ እዚህ ጋር ሮጌ ልብስ፣ እዚህ ጋር ፌስታል
ወደፊት ከኤርሜላ ጋር እየተባልክ ነው አብርሃም። ኦኬ ይሄ መልእክት እንግዲህ ለአብርሃም ነው። ኦኬ ለአብርሃም የተላከ ቪዲዮ ነው እና ሼር አድርጉለት ሁላችሁ ማለት ነው። ይሄን ያህል ማለት ነው ይሄን ያህል ሰው ላይ ክፋት ለመስራት ይሄን ያህል ሰው ላይ እንትን ለመስራት እንደዚህ መነሳታችሁ በጣም ነው የሚገርመኝ። ሲጀምር እኔን ገብቶኛል። ሩታ አብርሃምን ወድሽ እንዳልሆነ በደንብ ያስታውቅብሻል። ሲጀምር እውነት ትክክለኛ ፍቅርማ እንደዚህ አይደለም። ትክክለኛ ፍቅር ለአብርሃም ቢኖርሽ እንደዚህ አይደለም። ለልጄ ምናምን ለልጅሽ አዝነሽለት አታውቂም። ለልጅሽ ብታዝኛሉ ሲጀምር መጀመሪያውኑ ልጅሽ ሚዲያ ላይ አታመጪ። ይዛ ለልጄ ታያለሽ እንዴ? ልጅሽማ ብታዝኝለት መጀመሪያውኑ ማለት ነው መሸቀያ አታደርገው። እዚህ ዩቲዩብ ላይ አምጥተሽ ወደቂ ለልጅ የሚያዘን ሰውማ ማን እንደሆነ እኮ እናውቃለን። ለልጁ የሚያዘን ሰው ለልጁ ነገ ምን ይሄ ልጅ ያድጋል፣ ትምህርት ቤት አለ፣ ስንት ነገር አለ። ነገ ይሄ ልጅ ላይ ምን ይፈጠራል፣ ምን ይሉታል ሰው ብላችሁ እንኳን አላሰባችሁለትም። ሰው በነገራችን ላይ ማንም እንደ ዛሬ የሚቀጥል እዚህ ምድር ላይ ማለት ነው ማርያምን ማንም እንደ ዛሬቱ ተሸቀ ያልሻ እንደ ዛሬ አትቀጥም። ምን እንደሚመጣ አታውቂም። ቀን ይጥላል፣ ቀን ያነሳል። ጌታ በማስተዋል መመራት በማስተዋል መኖር አለብን ብዬ ነው የማስበው። እኔ የእውነት ሩታ እንደፈለግሽ ተግማሚ ምንም አይነት ድራማ ስሪ ግን የህፃን ልጅ ያሳዝንሽ እዘኝለት በቃ ለነገ ፉቸሩ ወይ ደግሞ ወደፊት ይሄ ልጅ ያድጋል ምናምን ለዚህ ልጅ እዘኝለት። እውነት እኔ ማርያም እውነት ስነግራችሁ ጌታ ምስክሬ የህፃኑ ያሳዝነኛል። ለምን እንደሆነ አላውቅም ጋይስ። ምክንያቱም ቤተሰብ ማንም ዛሬ እንዳለንም ነገ ምን እንደሚመጣ አናውቅም እግዚአብሔርን እና ስለዚህ ተጠንቅቀን መኖር አለብን። ምክንያቱም በጣም ብዙ ነገሮች አሉ ህይወታችን ላይ የሚመጣ ነገር ማለት ነውና ያ ነገር ስላለ ዛሬ ዝናኛ እንደውሻት ቀጤም ኤቭሪቲንግ ይቀየራሉ በአንድ ጀንበር እና ምንም ነገር እንትን አይቀጥልም። ስለዚህ በማስተዋል ተራመጂ እና ልጅሽን ከዚህ ነገር ውስጥ ብታወጪ ልጅሽን እየጠቀስሽ ለልጄ ምናምን እያልሽ አትንቦጭረቂብን እና ለልጅሽ አንቺ ብቻ አይደለሽ። ምን ነው አንቺ በስም ታዝኛለሽ በጣም ለልጅሽ ስታዝኝ ውታ በጣም ነው የምታዝኝው ለልጅሽ። አንቺ ብቻ ነሽ እናት እዚህ ምድር ላይ አይደል ወልዶ የተለያየ ኢትዮጵያ ውስጥ በዓለም ደረጃ የለም። እነሱ ልጆቻቸውን ስለሚጠሉ ነው ወይ ደግሞ ልጆቻቸው ያለ አባት እንዲያድጉ ስለሚፈልጉ ነው ትዳራቸውን የፈቱት እና ምናምን አይደል? አስመሳይ። እኔ እንደዚህ አይነት ውሸታም ሰው አልወድም። ለጭ ታስጠኛለሽ። ውሸት አልወድም ባይጭሩ ነው። ውሸት በጣም ነው የሚያስጠላኝ። እንደ ውሸት በህይወት የሚያስጠላኝ ነገር የለም። ባለፈው ተናግሬያለሁ። እስቲ እንስማ። እንደዛ ብሎ የላከሻችን እንድታሳምኝ ይፈልጉም እንደዛ ነው አሳምኛት ደግሞ ፍቃደኛ ናት ማለት ስልክም ላይ እናወራለን። አንዳንድ ነገሮችን በማድረገው በቃ ድርጊት ምናምን ይገልጥላታል። እኔ በቃ ፍቅሬን ትቀበለኝ፣ ተጎድቻለሁ፣ ከዚህ በላይ መጎዳት የለብኝም። ምናልባት ቪዲዮ አይተሽ ሊሆን ይችላል ጠርቶኝ ነው ያወራኝ እና ከዚህ በላይ መጎዳት የለብኝም እና ሽማግሌ ልልክ ነው ቤተሰብን ማሳምኝልኝ እሷን ማሳምኛት አለ። እኔ ያለው ነገር ያላንቺ ፍቃድ የምናደንቅ የሚለኝ ነገር ማለት ነው ጋይስ ምን እንደው ታውቃላችሁ። በቃ ሩታ እንደው አብርሃም ትተውሽ ራሱ ብሄድ ማለት ተረጋጊ። ሲጀምር ተረጋጊ። ምግብ አይደለም ወንድ ልጅ አይደለም ምግብ አይደለም ውሃ አይደለም አትጠጩ ምናምን ተረጋጊ። የረጋ ወተት ቅቤ ይወጣል ይባላል። መረጋጋት ጥሩ ነው ለሁሉ ነገር ማለት ነው። ኦኬ ጠብቁ። ስለ ሁሉም ነገር መጠበቅ መልካም ነው። እንጠብቅ አይሻልም? እንደዚህ ቾክልሽ እንትና ጋር ከመሄድ ማለት ነው። ቤተሰብ ዛሬ የሆነ አሁን ያለችበት ስሜት ገፋፍቷት ሩታ ከዚህ ልጅ ጋር ፍቅር ብትጀምር ነገር ለዚህ ልጅ ፍቅር ከሌላት ምን እንደሚፈጠር እሱ ስለሚወዳት የሆነ ቾክለን የምንወስነው ወይ ደግሞ በንዴት የምንወስነው ነገር ዋጋ ያስከፍለናል። ኦኬ ቲንክ አድርጉ። መጀመሪያ እናንተ ቲንክ አድርጉ። አንድ ቲንክ የሚያደርግ ሰው የለም። ቲንክ የምታደርጉ ሰዎች የላችሁም። የሩታ ቤተሰብ ውስጥ ሁሉም እኔ ግራ ይገባኛል። አንዳንዴ ራስቡ ጋይስ፣ አስቡ ፈክሩ